ደቂቃ እንመድብና አንድ 3-4 ሩም ያስፈልጋል። ሰብሰብ አድርጋችሁ ጥያቄዎቻችሁን ተጠይቁና እንዳልኳችሁ ብዙ ሰው ነው የላካችሁት። ዛሬ ያልገባችሁ ነገ ትገባላችሁ። ይሄ የሚቀጥል ውይይት ነው። ሰላማዊ ውይይት ለዘላለም ይኑር። በሀገራችን ጉዳይ መፋጨት አለብን። በሰላማዊ መንገድ መከራከር መወያየት አለብን። ያን ነው የምናደርገው። ጥያቄ ለመጠየቅ የምትፈልጉ ሰዎች ተዘጋጁ። ፕሊስ ከገባችሁ በኋላ አይደለም ጥያቄ የምታሰናዱት። ከመግባታችሁ በፊት ጽፋችሁ ጥያቄ ታቀርባላችሁ። በሰላም ትወርዳላችሁ። እያንዳንዳችሁን ስለማውቃችሁ ከነባህሪያቶቻችሁ አስገባችኋለሁ። አምሶኝ ጨዋነት የሚጠቅመው ለዚህ ሰዓት ነው። ስነ ምግባር የጎደላችሁ ካላችሁ ምንም ማድረግ አልችልም። እንዳታስቡ ቴዲ ያስገባኛል ብላችሁ በሰላማዊ መንገድ ነው የምንዋየው፣ በስነ ምግባር ነው እንጂ ስድብ፣ ጋጠወጥ ወይም ደግሞ አላስፈላጊ ነገሮች የሚናገሩ ሰዎችን እዚህ ላስተናግድ አይደለም። ሁላችሁንም ስለማውቃችሁ ማስገባችሁ እንደየስብጥሩ ትቀመጡና ጥያቄ ትጠይቃላችሁ። ከዛ እንሰነባበታለን። የመጨረሻ ይሆናል ማለት ነው። ጆዋር በተነሳው ጉዳይ ላይ እስኪ ሂድበት ወይስ ምን ትላለህ? ይሄ መጨረሻችን ነው የሚሆነው። እናሰናብታቸው። ወደ ጥያቄዎቹ እንግባና ብዙ እንትን ብለናል። ጥያቄዎች ተቀበልና ጥያቄዎቹን ሰብሰብ አድርጌ ከዛ ለዛሬው አጠቃለን። ዛሬ የተነሱ በጣም ትሉ ዛሬ ለመጋበዝ ያህል ነው። ከዚህ ዛሬ የተነሱትን ነጥቦች የያዛቸውና ወደፊት ደግሞ ስፔስ ለምሳሌ ዛሬ የጥምሮ ጉዳይ በጣም ተነስቷል። ራሱን የቻለ ሰፊ ውይይት የሚጠይቅ ነገር ነው። መራገም ከመደገፍ ከመቃወም የበለጠ ጠለቅ ያለ ምንድነው ራሚፊኬሽኑ የሚለው ላይ በስፋት ልንዋይ እንችላለን። እና አይ ቲንክ አሁን ለጠያቂዎች እድል ሰጠ ወደ ጥብደቱ ነው። ስለዚህ አንድ 4 ቦታ ያስፈልገኛል እና አሸናፊን ሌሎቻችሁንም ላሰናብት ከፋሲሊቴተሩ ውጪ እንደየ ፖለቲካ እሳቤዎቻችሁ ወይም እንደምታራምዱት ትግል ነው ማስገባችሁ። ከቲፒኤልኤፍ፣ ከፋኖ፣ ከገዢው ፓርቲ፣ ከኦነግ ምን ይቀራል? እነዚህ ናቸው ሀገር ውስጥ ያሉት። እንዲሁም ደግሞ የግል ፖለቲካ አቀንቃኝ ነኝ እኔ ዜጋ ፖለቲካ አቀንቃኝ ነኝ የምትሉም ካላችሁ ማቃችሁን አስገባለሁ። ፕሊስ ይሄ የሚቀጥል ውይይት ስለሆነ እንደ መልካም ጅማሮ እዩት። ዛሬ ካልገባችሁ ቅር እንዳይሰማችሁ ቅር እንዳይላችሁ ለማለት ያህል ነው። እሺ ምን ላድርግ? እዚህ ጋር ፓናሊስቶች ላሰናብታችሁ። እናንተ አንዱን እኔ ወርድላለሁ በኋላ መጣበሽ። እሺ አስሊ 2 ሰው ይኖረናል፣ 2 ቦታ ይኖረናል ማለት ነው። ኦኬ ሚዩት ነው ጀዋር። አይ ቲንክ እንትን ማድረግ ይችላል መሰለህ። አንድ ሰው ወጥቶ ከተናገረ በኋላ እሱን አውርደህ ሌላ ሰው ማውጣት ይችላል። ፓናሊስቶቹ ቢያዳምጡ ችግር የለውም። እንደዛ ነው የምናደርገው። እሺ ስለዚህ የመጀመሪያው ሰው እዚህ ጋር የምትገባ ከገዢው ፓርቲ አፍሪካ ዩናይትድ ገብተሃል። 3 ደቂቃ ነው ያለህ። ጥያቄ ነው የምትጠይቀው። ጥያቄ ጠይቀ ትወርዳለህ። አፍሪካ ዩናይትድ። እሺ አመሰግናለሁ። ጥያቄ ብቻ ሳይሆን በጥያቄ መልክ አስተያየትም ጭምር ነው የምሰጠው። የጀዋር የፖለቲካ ችግር ትንታኔ በጣም ቁንጽል ነው። ኢትዮጵያ መሰረታዊ ችግር ከጥንት ጀምሮ በኢትዮጵያ ውሃ አካላትን ለመቆጣጠር ግብጾች ባንዳዎችን እየቀጠሩ እርስ በርስ ግጭት እንድንቆራቆዝ ማድረጋቸው የነበረ ነው። ጽምዶም የዚሁ ከረንት ሁኔታ ስለሆነ የባንዳና የባዳ ጥምረት የኢትዮጵያ ህዝቦች ለራሳቸው ጥቅምና ፍላጎት እንዳይቆሙ የማድረግ የዘመናት ስትራቴጂ ነው። እሱ ግን የአብይ ችግር ነው ዋናው ምናምን የሚለው እንዴት ታያለህ ነው። ሌላው የኢትዮጵያ ብሔር መንግስት ችግር ምንጩ ችግሩ ምንድነው ነው። አብይ ችግሩም የመፍትሄውም ትልቁን ቦታ ይይዛል ስላልክ እሱም አካባቢ ያለው በጣም ቢታይ። ሌላ አሁን ያለው የብልጽግና የኦሮሚያ መንግስት የዘራፊዎችና የተዘራፊዎች ግንኙነት ስትል ይሄ ግልጽ የውሸት ፕሮፓጋንዳ ነው የሚመስለው። ምክንያቱም አሁን ያለው መንግስት በኢትዮጵያ ታሪክ ከሁሉም በሁሉም ለሁሉም የሆነ ፓርቲ
ለመጀመሪያ ጊዜ የኢትዮጵያን ብሔር ብሔረሰቦች 86ቱንም አዋቅሮ የተቋቋመ ፓርቲ ነው ያለን። ስለዚህ የለውጡ ትግል የኦሮሞ ትግል ኢትዮጵያ ለሁሉም ህዝቦች ያደረገ ነው። በሴራ የተደራጁ ቡድኖች ዳግም ወደ ኢትዮጵያ የፖለቲካ መንበር እንዳይወጡም አድርጓል። ብልጽግና የፖለቲካ ሰላማዊ ዲሞክራሲያዊ ብቻ ወደ ስልጣን መውጣት የሚቻልበትን የሚያስችል የመከላከያ ሰራዊቱ ሪፎርም የማድረግ ነፃ የማድረግ ስራ ሰርቷል። ስለዚህ ይሄን መደላደል በሰላማዊ መንገድ ብቻ ስልጣን የሚያዝበት ሁኔታ በመፍጠሩ የተፈጠረ ነው ብለህ አታስብም ወይ? ይሄን እንዴት ነው የምተነትነው? ሌላ በአማራ በኦሮሞ በትግራይ ህዝብ የመነገድ ዘመንና ሴራ ሸፍት አሁን ይሰራል ብለህ ታስባለህ ወይ? ተማሪና መምህር አንበርክኮ እየገደለ የትግራይ ወጣቶችን በሁማን ዌቭ 1 ሚሊዮን ለጥፋት ዓላማው እየማገደ የኦሮሞን ህዝብ እያሰቃየ የፖለቲካ ተውሳክ ሁኖ ለህዝብ ቆማለሁ የሚለው ኃይል እንዴት ታያለህ ነው? የስቴት ኳፒ ለመጨረሻ የ45 ቀናት መንግስት እናስወግዳለን ተብሎ ሲወራ የነበረውስ እንዴት ነው የምታየው? ፕላስ ደግሞ የመጨረሻ የመድረክ ስለ አዲስ አበባ ላይ መድረክ ስለተዘጋ ነው ጠበንጃ ያነሳው። መድረክ መቼ ተዘጋ? እኔ ብቻ አውቅልሃለሁ የሚለው የሸፍጥ ፖለቲካ ምክክሩ ላይ አሁን የሀገራዊ ምክክር ዋን ቮት አንድ ኢትዮጵያዊ ስለ አገሩ የመወሰን ከጀዋር ጋር አሉላ ሰለሞን ጋር እኩል ድምፅ እንዳለው የማታስቡ የ1960ዎቹ ቲሲስ እና የነ ጀዋር አንታይ ቲሲስ የመደመር ትውልድ ዛሬ አማራ ወንድሙ አብሮ የሚማር አብሮ ካምፓኒ የሚሰራው የእናንተን የፖለቲካ ሸቀጥ እንዴት ሊወስድ ይችላል ብለህ ታስባለህ? የሚል አሳብም ጥያቄም ለማንሳት ነው። ቴንኪው። የገዢው ፓርቲ ሰዎች በጣም ከዚህ መማር ያለባችሁ ነገር እናንተ በሚዲያዎቻችሁ ለተቃዋሚ ሰዎችም እንደዚህ ለተለያዩ ድምጾች እድል መስጠት አለባችሁ። ያንን መማር አለባችሁ ለማለት ያለው። እሺ አካሄድ ያለው ማለት ነው። ሶሪ እኔ ነኝ ቴዲሻ አካሄድ ያልኩት። ራጂ እሺ፣ ሌሎቹም ሲገቡ እንዳይደግሙት። በስድብ ነው የጀመረው። የአንተ ፖለቲካ አናሊሲስ ቅንጽን ነው ምናምን የሚባል እንደዚህ ዲስሪጋርድ የሆነ ዲሁማናይዝ የሚያደርጉ ስድቦችን ቀጣይ የምትሆን እንዳይደገም ሀሳባቸውን በልዩነት እንደዚሁ ያቀርቡ። ስድብ ግን ቢያቆሙ ጥሩ ነው። ጋይስ እዚህ ጋር ሪኩዌስት ልካችሁ ስትገቡ የምትወክሉትን ፓርቲ እንደምትወክሉ ማሰብ አለባችሁ። ስነ ምግባራችሁ ስለ እናንተ የሚናገር ነው። የምትደግፉትን ፓርቲ እንደ ፋኖ ደጋፊ ሆነ መተህ የምትናገረው ቃላት አጠቃቀም ምንድን ነው? የብልጽግና ደጋፊ ሆነ የምትናገረው ነገር ምንድን ነው? ስድብ እንዳትጠቀም። በሰላማዊ መንገድ የጀመርነው በሰላማዊ መንገድ መጨረስ አለብን፣ በመከባበር ማለት ነው። ስለዚህ አንደበቶቻችሁን አስተካክሉ ለማለት ያህል ነው። ማንኛውም ጥያቄ ግን አለን የምትሉትን ትጠይቃላችሁ፣ ከዛ እንሰነባበታለን። የቡርቃ ዝምታ 3 ደቂቃ ወንድሜ። እሺ ሰላም ብያለሁ። በመጀመሪያ ቴዲ አንተንም ጀዋርንም ራጂንና ማሜ አሉላን ትንግርቱን ሁላችሁንም ሰላም ብያለሁ። ከሰላም ባለፈ ይሄ እድል በመመቻቸቱና እንደዚህ አይነት መድረኮች ወደፊት እንዲቀጥሉ ቢበረታቱ የሚል ሀሳብን ከሰጠውኝ በኋላ ከመነሻው ጀምሮ እስከ መጨረሻው እንግዲህ ስንከታተል የነበረው እንደ ጥያቄ የምናነሳቸው ነገሮች ይኖሩናል። ነገር ግን ያው ወቅቱንና አጀንዳውን ተመልክተን ዛሬ በተነሱት ነጥቦች ላይ ማንሳት ያሉብንን የተወሰኑ ነገሮች ለማንሳት እሞክራለሁ። እሱንም ከጥያቄ ሲጀምር ከጀዋር መሐመድ ነው እና የምጀምረው ጀዋርን መጠየቅ የምፈልጋቸው ነገሮች ምንድን ነው? ጀስት አሁን ኢትዮጵያም ላይ ኦሮሚያም ላይ በተለያዩ ጊዜያት ብሔር ተኮር ሃይማኖት ተኮር ግድያዎች በተደጋጋሚ ይፈጸማሉ። ለነዛ ግድያዎች፣ ለንብረት መጥፋቶች እንዲሁም ደግሞ ለመፈናቀሎች በተደጋጋሚ መንግስት የሚሰጣቸው ምክንያቶች አሉ። እነዛ ምክንያቶች ኦልሬዲ ተጠያቂነትን የሚያሰፍኑ አይደሉም። ተበዳዮችን ደግሞ የፍትህ ተጠቃሚ የሚያደርጋቸው አይደለም። ነገር ግን ፍትህ ካልሰፈነ፣ ተጠያቂነት ካልኖረ የተረጋጋ ሰላምና ዘላቂ የሆነ ወደፊት አብሮ ሊያኖር የሚችል ነገር አይደለምና
እነዛ ነገሮች ላይ መስራት አስፈላጊ አይደለም ብለህ ታምናለህ ወይ? ይሄንን ሳነሳ የኦሮሞ ነጻነት ሰራዊት በተደጋጋሚ ኦሮሚያ ላይ የሚደረጉ ብሔር ተኮር የሚሆን ሃይማኖት ተኮር ግድያዎች ላይ ግልጽ እና ገለልተኛ የሆነ አካል ገብቶ አጣርቶ ተጠያቂ የሚሆኑ አካላት ተጠያቂ እንዲሆኑ በተደጋጋሚ ያነሳል። በሌሎች አካላት ግን ይሄ ነገር ሲገፋ ነው እና የምናየው። እነዚህ አይነት ነገሮች ላይ አክቲቪስቶች፣ ፖለቲከኞች፣ ምሁራን በተደጋጋሚ ቢሰሩ ለህዝቡ ቢያንስ መንገድ ሊቀል አይችልም ወይ የሚለውን ነገር ማንሳት እፈልጋለሁ። ይሄ የመጀመሪያው ነው። ሌላውና ትልቁ ነገር ግን ማንሳት የምፈልገው ጀዋር፣ አንተን እኛ የምናውቅህ በቄሮ ሙቭመንትን ጊዜ በነበረው ስርዓትን ለመጣል የሚደረግ ትግል ላይ ትልቁን አስተዋጽኦ ትወጣ የነበረው ሚዲያ ላይ ነው። አሁን ላይ የኦሮሞ ህዝብ ከመሳሪያ ባልተናነሰ ሁኔታ ያጣው ሚዲያ ነው። ሀቁን የሚያወጣለት፣ እውነቱን የሚያወጣለት፣ ስለ እውነቱ የሚዘግብለት ሚዲያ የሉም። ያ በመሆኑ የኦሮሞ ትግል ኦሮሞ ህዝብ ላይ እየደረሰ ያለ በደል ወጥቶ ለሰዎች እንዳይታይ ሆኗል። የሰው ልጅ ታስሮ ከእስር ቤት ወጥቶ ተረሽኖ አስክሬኑን ጅብ እየበላው ነው ያለው። የሰው ልጅ ክቡር የሆነ አስክሬን ከተማ ውስጥ በአህያ እየተጎተተ ሰዎች እንዲሳለቁበት ነው እየተደረገ ያለው። እናትና አባት ፊት የሰው ልጅ ተረሽኖ ለህዝብ መቀጣጫ መማሪያ እንዲሆን እየተባለ ነው እየተደረገ ያለው። እነዚህ ሁሉ ነገሮች የሆኑት አንድ ለእውነት የቆመ ፍትህና ገለልተኛ የሆነ ሚዲያ በማጣታችን ነው። ትናንትና ኦኤምኤን አይናችንና ጆሮችን ነው የነበረው። ዛሬ እንደነዛ አይነት ሚዲያዎች አለመኖራቸው ጎድቶናል ብለህ ታምናለህ ወይ? የሚጎዳን ከሆነስ ወደፊት ባለሀብቶች፣ ምሁራን፣ የሚዲያ ሰዎች እሺ ቴዲ አንድ እሱ ላይ መስራት ቢቻል ለማለት ነው የምፈልገው። የመጨረሻው ትንግርቱን መጠየቅ የምፈልገው አማራ ላይ ያሉ ኮዞች፣ ችግሮች በደንብ አድርጋ አንስታል። ለዛ መታገል አግባብና ትክክል ነው ብዬ አምናለሁ። ነገር ግን ትላንትናንና በዚህ ሳምንት ውስጥ ይህ ለአማራ ነው የምንታገል ብሎ ራሱን የሚጠራ ኃይል ኦሮሚያ ድንበርን አልፎ ወለጋ ላይ ንጹሐንን ሲገድል ወይንም ደግሞ ሲያፈናቅል የአካባቢው ሰዎች በዚህ ኃይል ጥቃት ደርሶብናል የሚል ቅሬታን አንስተዋል። ይህ ኃይል እውነት ለህዝቡ ነፃነት የሚታገለው ኃይል ነው ወይንስ አይደለም የሚለውን ነገር በደንብ አድርጎ ያ ኃይል እሱ ካልሆነ እኔ አይደለሁም የሚል መግለጫ፣ እነዛ አካላትን የሚያወግዝ መግለጫ ማውጣት ይጠበቅበታል። ምክንያቱም እኛ ህዝባችን ላይ ድንበር ተላልፎ ተሻግሮ የሚመጡ ግድያዎችን ማስቆም ካልቻልን መንግስት ላይ ብቻ በመጮ የህዝባችንን ብለን ስለምናስብ ነው። እና እነዚህ ነገሮች ቢመለሱ ለማለት ነው። እድሉ ስለተሰጠኝ በጣም ነው የማመሰግነው። በርቱ። አመሰግናለሁ። የመጨረሻ አሉላ፣ ቅድም መግቢያ ላይ ስትናገር የድሮ አገዛዝ ቢያንስ መዳረሻው ይታወቅ ነበር ብለሃል። አብዮታዊ ዲሞክራሲን እንደ ፖለቲካ እና ዴቨሎፕመንታል ስቴት ያው በኢኮኖሚ ይከተል ነበረ እና የአሁኑ ምንም የለውም የሚል አይነት ነገር ብሎ ይሄ የድሮ የመናፈቅ የሚመስል አይነት ነገሮች አስቀምጠሃል። ግን የአሁኑ ፖለቲካሊ መደመርን ያስቀመጠውና ኢኮኖሚክ ሞዴሉ ደግሞ ፕሮስፐሪቲ ስትራቴጂ ነው። ያው ዴቨሎፕመንታል ስቴትን ነው የሚከተለው፣ ግን ሃይብሪድ ሞዴል ሆኖ እንደ ቴሌኮም ያሉ ሴክተሮችን ሞር ሊበራላይዝድ የማድረግ አይነት ነገር ነው እና በፊት የነበረው አገዛዝ ዴማጎግ የሆነ ዲክታተር የነበሩና መወገድ ያለበት አልነበረም ብለህ ታስባለህ ወይ? አንደኛው ለአንተ እሱ ነው። ትንግርቱ የመድረኩ ስብጥር ያው ትንሽ ቅድም ለምሳሌ አንዱ የወሎ ኦሮሞ ይመስለኛል ፎር ሰም ሪዝን እነ ጀዋር ይዘውት መጥተዋል ከፍ ሊያደርጉትና አንዳንድ የተናገራቸው ነገሮች ኮሜንት ሳትሰጥበት ማለፍ የለብህም። ምክንያቱም አሁን የተፈጠረው የአማራ ብሔርተኝነት እንደ ፍሮዝን ኬቭማን ነው ሰዎችን የሚያጠናው፣ መድረኮችንም በዛ ደረጃ ያጠናል። እና ለሌላም ጊዜ እንዲህ አይነት መድረኮች ላይ ስትመጣ ኮሜንት እየሰጠህ ብታልፍ እንዲህ አይነት ሰዎች ላይ ቢኮዝ አፍራሽ ሚና ነው የሚጫወቱት። እንደነዚህ አይነት ኃይሎች በሰሩት ፖለቲካ ህዝባችን ተጨፍጭፏል። ደግመን ቶለሬት አናረግም እንዲህ አይነት ነገሮችን ለማለት ነው። ለአንተ ግን የምጠይቅህ ጥያቄ ጸረ አገዛዝ የሆኑ አላይመንቶች እንዲፈጠሩ አስገድዷል የሚል ኪወርድ ተናግረህ እንዲሁም ጽምዶ ፐርሲቭድ ትሬት ነው ብልሃል። አያግሪ እኔም ፐርሲቭድ ትሬት ነው ብዬ ነው ማምነው። ብዙዎቻችን አፕሩቭ አናረገውም። ግን ይሄ ጸረ አገዛዝ አላይመንቱ ወደ ክራይም ላውንደሪ ወደ ወንጀል እጥበት የሚያመራ ይመስልሃል ወይ? አንዳንዴ በአሊያንስ ስም ወደ ክራይም ላውንደሪ እንዳንገባም ስለምፈራ ነው። የመጨረሻው ጥያቄ ለጀዋር መሐመድ ነው። በጣም ኢንትረስቲንግ ትንተና
ተናግረሃል። ይሄ ካልጸጸትም በፊት የጻፍከው ጽሁፍ ላይ እዛም ላይ ጠቅሰኸዋል። በኦሮምኛ ነው ግን ተርጉሜ አንብቤዋለሁ። ብዙዎች ካላነበቡት ኦሮሞ አሁን ወደ ክላስ ስትራግል ገብቷል ብለሃል። ሶ ያ ማለት የብሔር ጭቆና አይደለም እያደረገ ያለው፣ የብሔር ጭቆና የለበትም ነው። ቴክኒካሊ እኛ አማሮች አሁን የብሔር ጭቆና ውስጥ ነን ብለህ ታምናለህ? እኔ በዛ መልኩም ስለማምን ነው። የመጨረሻዋ ደግሞ ከግሩፕ መብት ወደ ኢንዲቪጁዋል መብትም እየሄደ ነው የኦሮሞ ትግል ብለሃል። ያ ማለት የኦሮሞ የግሩፕ መብት ጥያቄዎቹ ተመልሰውለታል ወይ? ቢኮዝ እኛ የግሩፕ መብታችን እንደ ብሔርም ተጨቁነናል ብዬ ነው ማምነው። እንደ ግሩፕም የግሩፕ መብታችን አልተመለሰም ነው ምለው እና እሱ ላይ ከኛ ጋር አነጻጽረህ እንደው መልስ ብትሰጠኝ ለማለት ነው። ቴንኪዩ ቴዲ፣ አመሰግናለሁ። ቴንኪዩ ዩሪ። በመጀመሪያው ዙር ላይ ከብልጽግና አንድ፣ ከኦሮሞ ነጻነት ግንባር አንድ፣ አይ ቲንክ በቡርቃ ዝምታ እንደዛ ይመስለኛል። ከዛ ከፋኖ አንድ አስገብቻለሁ። በተቻለ መጠን ለምክንያት እንዳትመቹ ነው ማድረጋችሁ። ሰዓት ካላቸው አንድ ዙርን ጨምርና እንደሚሆን እናደርጋለን። እሺ ጀዋር ጥያቄ ሰማችሁ? የተነሳ ጥያቄ የተወረወረላችሁ ትመልሳላችሁ። ወደ ጀዋር ትንግርቱና አንድ ሰው ስሙ ተነስቷል መሰለኝ። አይ ቲንክ ትንግርቱና አሉላ መልሱና እኔ ታረጋለሁ። እሺ መለስ እችላለሁ ከፈቀድክልኝ። ብዙ ጥያቄ አይደለም የኔ። ኦኬ አመሰግናለሁ። ወንድሜ እንዳለው ያለፈ ስርዓት መናፈቅ፣ እንዲያውም አሁን ቅድም እኔ ተናግሬያለሁ እኮ እየተናፈቅኩ ነው እያለ ነው ህወሓት። የሚያናድደኝ እሱ ነው ብያቸዋለሁ። ህወሓት እየተናፈቅኩ ነው ሲል የምናደድ ትግራዋይ ሆንኩኝ። ህወሓት የባለፈው ኢትዮጵያ በሚገዙበት ወቅት እንደ ኢህአዴግ ሆነው የነበረው የመናፈቅ አይደለም። ግን አትሊስት የምትታገለው ኃይል ተቃራኒ ሆነህም ምን እንደሆነ የመለየት ስራ ይቻል ነበር ያኔ። በተቃዋሚ ጎራ የነበራችሁ ሰዎች ለምሳሌ ጀዋር አለ እዚህ በትልቁ ኢህአዴግን በመቃወምና የነበረው ህዝባዊ ትግል በማስተባበር ይሰራ የነበረ በውጭ በተለይ ሰዎቹን ሁላ ያውቋቸዋል። ስርዓቱ ያውቁታል። ጥንካሬውና ደካማ ጎኑ ያውቃሉ። ፍልስፍናው ምንድነው? ምን ይፈልጋል? ምንድነው አቺቭ ማድረግ የሚፈልገው? ይህ ሁሉ በሚገባል። የአሁኑ ግን እቃቃ ነው። ዝም ብሎ በቃ በስነ ስርዓት ሲሪየስሊ ሰብስታንስ ኖሮ የሆነ በዚህ ደረጃ ብለህ ምሁራዊ የሆነ ትንታኔ የምንሰጥበት ነገር አይደለም ነው ለማለት ፈልጌ ነው። እና አዶኖ ያ መናፈቅ የሚወሰድ ከሆነ አላቅም። በዛ ብትረዳልኝ ጥሩ ነው። ሌላኛው ግን ከእጥበት የወንጀል እጥበት ጋር ያነሳው ነገር እኛንም ስለሚመለከት ነው። ኤርትራ በሚመለከት ሳነሳ ጀዋርም ኤርትራ ህዝብና የኤርትራ ለወደፊት ሊኖረን የሚችል ጉርብትና ዝም ብዬ በደምሳሳው እየጠራረኩት አድርገው ወስዶታል። ነው አይደለም። ኤርትራ ህዝብ እኮ ከማንም በላይ የኛ የትግራይ ህዝብ ወገናችን ነው፣ በቋንቋም በባህልም ባውንድሪም። እንዲያውም ጀዋር በተደጋጋሚ ከትግራይ ጋር ሰላም ያላወረደ ኤርትራ ከኢትዮጵያ ጋር ሰላም ሊሆን አይችልም ያልከው ሁሌ ነው እንትን የምለው አድማየር ማድረገው። በጣም ከኤርትራውያን ጋር መስራት አለብን። እንዲያውም በዚህ በጀነሳይዳል ጦርነቱ ፕሮባብሊ ከኦሮሞ ቀጥሎ ከጎናችን የቆሙ ኤርትራውያን ነበሩ። ግን ኤርትራውያን የሻቢያ ደጋፊዎች ግን አይደሉም፣ ሻቢያዎች አይደሉም። ነፃነት፣ ፍትህ የሚፈልጉ አገራቸውን ጥለው የተሰደዱ አይደለም በህይወታቸው ሬሳቸው ወደ ሀገራቸው መግባት የማይችል በፖለቲካ አቋማቸው ምክንያት ኤርትራውያን አሉ። ከነዚህ ጋር እንሰራለን። ከሻቢያ ጋር ግን ምንድነው እየሆነ ያለው ካልከኝ፣ ሻቢያ ኢትዮጵያን ተጣብቆ ቅድም ያልከው የኢኮኖሚ ግንኙነት አይደለም የሚፈልገው። በነገራችን ላይ ኢትዮጵያ ጋር ተጣብቀህ መክበር ይቻላል ነው የሚለው። ኢትዮጵያ ደግሞ ከፍ እንዳትል በማድረግ ይሄ ፍልስፍና በጣም አደገኛ ነው። ከዚህ እንድታየው ነው የሻቢያን ጉዳይ ነው ያነሳል ወንድሜ። ለትንግርቱ ያነሳለ ትንግርቱ አድሬስ ያደርገዋል። ጽምዶ ውስጥም ሻቢያ ሲገባ የበፊቶቹንም የአሁኑ የቅርቡንም ወንጀል ለማጠብ ነው አንዱ እንደ ስልት እየገባበት ያለው። ይሄ ስል በግምት በሃይፖቴሲስ አይደለም። መጀመሪያ ህወሓቶች ምን አደረጋቸው መሰለ? በተለይ ትግራይ የቀሩት እየወጡ ሻቢያ እኮ እንዲህ ያደረገን ትግራይ ውስጥ ገብቶ እኛ ካሁን በፊት እኮ እንዲህ አድርገናል ወደ ማለት ነው ያስገባቸው። ኢማጅን እነሱ አንድ ሲጀመር ኢትዮጵያና ኤርትራን የተዋጉት በባድመ በምናምን እንደምታውቁት አዚፍ ትግራዋይ ኤርትራዊን እንደጎዳና
ኤርትራውያን ተመልሰው ሻዕቢያዎች እንደዛ ማድረጋቸው ፍትሐዊ እንደሆነ አድርገው ነው ሲያቀርቡ የነበሩት። በጣም ትደነግጣለህ። ይሄ የወንጀል አጠባ ስልት ነው። ሻዕቢያ ምንድን ነው እያደረገ ያለው? ኢትዮጵያ እያዳከመ ነው። የፓራሳይት ስትራቴጂውን እያሳካ ነው፣ ተጣብቆ የመመጥመጥ ከዛ ደግሞ በተለያዩ ወቅቶች የፈጸማቸው ወንጀሎች ነፃ የማውጣት ራሱን ነፃ የማውጣት ስራ ነው እየሰራ ያለው። ከዛ ደግሞ ፈቀቅ ብለው እንዲሄዱ አይፈልጋቸውም። ልክ ራሱ ኢሳያስ የተናገረው አንድ ንግግር አለ። ከግብፅ ጋር በተያያዘ ግብፆች ትግሉን ጨርሰን አገር እንድንሆን አይፈልጉም ነበር አለ። ልክ ነው። ምክንያቱም አገር ከሆኑና ኢትዮጵያም እሺ ሂዱ ብለው ከፈቀዱላቸው ከዛ በኋላ ሰላም ይወርዳል ነው። በቀጣይነት ኢትዮጵያን የምትጎጠጉጥና የምታቆስል ኤርትራ እንጂ የነፃነት ጥያቄው የተመለሰለት የኤርትራ ህዝብ ጎረቤት ሆኖ በሰላም እንዲኖር አይፈልጉም ግብፆች። ሞመንት የኤርትራ ነፃነት እንደተቀዳጁ ግብፆች ደስ አላላችሁ። ምክንያቱም በቀጣይ የሚዋጋላቸው ኃይል ይፈልጋሉ። ሌላውንም አሁን እየፈለጉት ያለ በእንደዚ አይነት ሁኔታ ነው እና ሻዕቢያዎችም አሁን የግብፅ ጁኒየር ሆነው ከኦሮሞ የሚመጣውም ከትግራይ የሚመጣውም ከአማራ የሚመጣውም የሚፈልጉት በቀጣይ ኢትዮጵያ እንዲጎጠጉጥላቸው እንጂ የእነዚህ ህዝቦች ጥያቄ ተሳክቶ በሰላም እንዲኖሩ አይደለም። ከወንጀል አጠባው ባለፈ ይሄም አለ እና የሻዕቢያ ፖሊሲ ነው ጀዋር እንድትረዳልኝ ያስቀመጥኩት እንጂ አዚፍ አንታይ ኤሪትሪያ የመሆን ከኤርትራ ጋር ሰላም አለመፈለግ ነው አይደለም። እንዲያውም ከኤርትራ ጋር ሰላም እንዳንሆን ጉርብትና ጥሩ እንዳይኖረን ኢትዮጵያም ተጠቃሚ የምትሆንበት ኤርትራም ተጠቃሚ የምትሆንበት ሁኔታ እንዳይፈጠር እያደረገ ያለው ሻዕቢያ ነው። ፖሊሲው ይታወቃል። የብጥብጥና የግጭት ነው። በ10 ዓመት ውስጥ ከ4 ሀገር ነው የተዋጉት ከኢትዮጵያ ጨምሮ ማለት ነው፣ የባድመን ጦርነት ጨምሮ። ጦረኛ ፖሊሲ የሚከተል ስርዓት ነው ኤርትራ ውስጥ ያለው ለማለት ፈልጌ ነው እንጂ ከኤርትራ ህዝብ ጋር የሚገናኝ የለውም። ከጎናችን ሆነው አልቅሰዋል። ልክ የኦሮሞ ወገኖቻችን ሲያለቅሱ እንደነበሩት አብረውን አልቅሰዋል። ግን እነሱም የሻዕቢያ ግፍ ቀማሾች ናቸው። ራሳቸው የሻዕቢያ ገፈት ቀማሾች። ልክ የብልጽግና ገፈት ቀማሽ የሆነው ኦሮሞ አብሮን እንዳለቀሰው እነሱም ያለቅሱ ነበር። የኦሮሞ አንስታችሁታል። ድርብ ነው ትግሉ። አሁን ግፉ ብቻ አይደለም ትግሉም ድርብ ነው። በነገራችን ላይ ኦሮሞ ለራሱም መታገል አለበት። ሁለተኛ እንደገና በስሙ የሚነግደው ስርዓት በስሜ አትነግድም ብሎ መታገል አለበት። ለራሱ አልሞትም ብሎ መታገል አለበት። በስሜ ደግሞ ሌሎች ኢትዮጵያውያንን መበደል አትችልም ብሎ መታገል አለበት። ጭቆናው ብቻ መሆን አይደለም መገለጽ የለበት። የሚያካሄደውም ትግል ድርብ እንደሆነ ሊነገረው ይገባል ለኦሮሞ ህዝብ። በዚህ መንፈስ ከተወያየን አምሹር ችግሮች በጣም ቀላል ይሆናሉ የሚል እምነት አለኝ። አመሰግናለሁ። ቴንክ ዩ አሉላ። ትንግርቱ ፕሮፌሰር ትንግርቱ። እሺ አመሰግናለሁ ቴዲ። የብርቋ ዝምታና ዩሪ ያነሷቸው ናቸው ለእኔ የመጡልኝ ጥያቄዎች። በጣም አመሰግናለሁ ሁለቱንም ስለ ጨዋነታቸው እና ጥያቄዎቻቸውን የሚያቀርቡበት መንገድ በጣም ደስ የሚል መንገድ ስለሆነ ማለቴ ነው። የዚህ የቲክቶክን ፕላትፎርም በተመለከተ በተለይ ከፓነሊስቶች ለሚነሱ ጥያቄዎች እኔ ሪስፖንድ ማድረግ ያለብኝ ይኖርብኝ አይኖርብኝ አላቅም። ግን የተለዩ ከኔ አሳሰብ እና ከማምንባቸው እምነቶች የተለዩ ሀሳቦች ይንጸባረቃሉ። በጠያቂዎች አድሬስ ይደረጋል በሚል ነው። ሌላው የሚነሱ ነገሮች ሁሉ ትክክል ናቸው ማለት አይደለም። አስፈላጊ ሲሆን በእነዚህ ጉዳዮች ላይ ልናወራበት እንችላለን። ለምሳሌ ቅድም መሐመድ ስታነሳቸው የነበሩ ነገሮችን በተመለከተ በአማራ ክልል ስላለው ሁኔታ ስታነሳ የነበረውን ነገር፣ የአማራ ክልል አወቃቀርን በተመለከተ፣ በወሎ ስላለው ሁኔታ ለምሳሌ ቅድምም ራጂም ሲያነሳ ነበረ። ኪባ ኦሮሚያ ይላል ለምሳሌ ወሎን አድሬስ ሲያደርግ which is በእኔ እምነት ኪባ ኦሮሚያ የሚባል ስፔሲፊካሊ ወሎን ታርጌት ያደረገ አካባቢ የለም አሁን ባለው የፖለቲካል አሬንጅመንት ውስጥ ማለት ነው። እነዚህ ነገሮች እኔ ቤዚካሊ አድሬስ ማድረግ ስለማይጠበቅብኝ ፖለቲካሊ የሚያመጡት ተጽዕኖ አለ ብዬም ስለማላስብ፣ ግን በንግግር ደረጃ በተደጋጋሚ ይነገራሉ። ትርክቶች ናቸው፣ እገነዘባቸዋለሁ። እንደ አማራ በደንብ እናውቃቸዋለን ምንጫቸውን ማለት ነው። ግን ደግሞ እነዚህን ሀሳቦች ቻሌንጅ የምናደርግበት መድረክ ይመጣል ብዬ ስለማስብ እዚህ ላይ ሪፍሌክት አላደረግኩባቸውም። ከዛ አንጻር ነው በጊዜ ሂደት አድሬስ እናደርጋቸዋለን በሚኖሩም ቀጣይ ፕሮግራሞች ማለት ነው። ቡርቃ ያነሳው ነገር አለ። ቀብሶን ኡመት አማራ ኦሮሞፍ በላይንተው አንድ ላረጋግጥ የምፈልገው ነገር እሱ ቀብሶን ኬኛ ቀብሶ ኡመት ኦሮሞቴስ የአማራ ትግል የኦሮሞ ህዝብ ትግልም ነው። የአማራ ደህንነት ከኦሮሞ ህዝብ ደህንነት ተነጥሎ ሊታይ የማይችልበት ፖለቲካል አውድ ውስጥ ገብተናል።
የአማራ ሰላም ከሱዳንና ከኤርትራ ህዝቦች ከትግራይ ህዝቦች ተነጥሎ ሊታይ የማይችልበት አውድ ውስጥ ገብተናል። ኤርትራ የኛ ሴኩሪቲ ኢንቴግራል ፓርት ነው። እንደ አማራ የምናስበው እንደዛ ነው። ሱዳን የኛ ሴኩሪቲ ኢንቴግራል ፓርት ነው። ኤርትራን እንደተለየ ኤሊየን ኃይል አንመለከተውም። ለምሳሌ በትርክት ደረጃ ብልጽግና የስ ከግብጽ ጋር የተለየ ሪሌሽንሽፕ ይኖረናል። በጣም ሩቅ አገር ነው ለኛ። በነገራችን ላይ የአማራ ትግል ራስ በቅ ትግል ነው ሁልጊዜ የምንለው ማለት ከሌሎች ጋር የሚኖረን ትብብር በተለይ ኢትዮጵያ ውስጥ ካሉ ኃይሎች ጋር በጣም ግልጽ የሆነ ትብብር ነው ያለ። ከኢትዮጵያ ውጭ ካሉ ኃይሎች ጋር ከጎረቤት ሀገራት ጋር የሚኖረን ትብብር እስካሁን ድረስ ስትራቴጂካሊ ቬግ ነው። በግልጽ የምንናገረው የምናደርገው ነገር የለም። ለምሳሌ ግብጽ የአማራን ትግል አያግዝም። ክሊር እንድናደርገው የምፈልገው ነገር ማለት ጥገኛ አይደለም። ቢኮዝ አይዲዮሎጂካሊ ከግብጾች ተልኮ የወሰደ ትግል አይደለም እያደረግን ያለ ነው። በኢትዮጵያ ማዕከላዊ መንግስት የታወጀብንን ጦርነት ለመከላከል ጥረት እያደረግን ያለ ነው አዝ ኤ ኔሽን። ስለዚህ በዚህ ሂደት ውስጥ ሌሎች አይዲዮሎጂካል ፋውንዴሽን የአይዲዮሎጂ ተልኮ ሰጥተውን የአማራን ህዝብ በዚህ መንገድ ታገል በዚህ መንገድ ታገል ብሎ ቀንበር ሊጭንበት የሚችልበት እድል የለም ማለት ነው። የአማራ ትግል በሌሎች ኃይሎች ድጋፍ የሚያገኝ ቢሆን ኖሮ እስካሁን ድረስ ድሮን ይታጠቅ ነበር። በቤተክርስቲያናት ላይ፣ በተቋማት ላይ፣ በህዝብ ላይ፣ በገበያዎች ላይ የሚደርሰውን ድሮን እንኳን ለመከላከል የምንችልበት የቴክኖሎጂ አቅም አልፈጠርንም ገና። እነዚህ ከሌሎች ኃይሎች የምናገኛቸው ድጋፎች እንደሌሉ ማሳያዎች ተደርገው ሊወሰዱ የሚችሉ ናቸው። በሂደት ግን ብልጽግና የአማራን ህዝብ በድሮን እየገደለ የሚቀጥልበትን አውድ እናስቆማለን። የምናስቆምበት የራሳችን አቅማችንን የምናሳድግበት ሂደት ስለሚኖር ማለት ነው። አሁን ላይ ግን የአይዲዮሎጂ ጥገኛ አይደለም፣ የፋይናንስ ጥገኛ አይደለም፣ የዲፕሎማሲ ጥገኛ አይደለም ማለት ነው። ራስ በቅ ነው። ኢትዮጵያን በተመለከተና ከኢትዮጵያ ኃይሎች ጋር በሚኖር ነገር ቀደም ራጂ እንዳለው ፖስት አብይ አጀንዳዎች ላይ ከኢትዮጵያ ውስጥ ካሉ ታጋይ ኃይሎች ጋር የጋራ ግንዛቤ ላይ ልንደርስ እንፈልጋለን። አማራና የአማራ ትግል ለሌሎች ህዝቦች ሰላም ዋስትና የሚሰጥ ትግል እያደረገ እንደሆነ ማረጋገጥ መቻል አለበት። በወለጋ የሚገኘው የአማራ ህዝብ ሰላምና ደህንነት፣ በወለጋ የሚገኘው የኦሮሞ ህዝብ ሰላምና ደህንነት ኢንቴግራል ፓርት ነው። ለኦሮሞ ህዝብ ስጋት የሆነ ትግል አማራ ካደረገ የራሱ ሰላም ላይ ቀብሳይ ማለት ነው። በአጌነስት የራሱ ትግል ቆመ ማለት ነው። በስፋት አብሮ የሚኖሩ ህዝቦች ናቸው። ጂኦግራፊ ዲተርሚን አያደርጋቸው። በዛም ልክ ሴኩሪቲ ዲተርሚን የሁለቱ ህዝቦች ሴኩሪቲ ደህንነት በዛ ልክ የተገናኘ መሆኑን ማረጋገጥ ያስፈልጋል። በወለጋ ለረጅም ጊዜያቶች ማንነት ተኮር ፖለቲካሊ ታርጌቲንግ አማራን ታርጌት የማድረግ ስራዎች በስቴቱ ይሰሩ ነበር ቫዮለንትሊ። አሁን አይደለም ከደርግ ጊዜ ጀምሮ ያ ህዝብ በስፋት ተፈናቃይ ነው። አሁን ደብረ ብርሃንም በወሎም በተለያየ ቦታ ብትሄዱ በርካታ የአማራ ተፈናቃዮችን ኢን ሚሊየንስ ታገኛላችሁ። ዲስፖሰስድ ነው፣ ዲስኢንፍራንቻይዝድ ነው፣ በሀገረ መንግስቱ የተካደ ነው፣ አይመርጥም አይመረጥም፣ ስቴትለስ ነው። ያንን ሁሉ ሚሊዮን ህዝብ እና የዛ ሚሊዮን ህዝብ ሂደት የፈጠረው ቀውስ አለ ወለጋ ላይ። ያንን እና የራሱን ሰላምና ደህንነት ለማረጋገጥ የተደራጀ የአማራ ህዝብ አለ። ራሱን ለመከላከል በርካታ ኃይሎችን በአንድ ጊዜ የሚታገል ግን ደግሞ ሰርቫይቫል ብቻ ግቡ ያደረገ በሰላም መኖር ብቻ ግቡ ያደረገ ማህበረሰብ አለ። በዚህ ሂደት ውስጥ ግን አገዛዙ እዚህም እዛም በራሱ አምሳል ኦሮሚያ ውስጥ እንደሚያደራጀው በየቦታው ኦሮሚያ ላይ የሚፈጥራቸው ምስለኔዎች አሉ። ራሱ የሚያደራጃቸው የሚያስታጥቃቸው የኦሮሞን ህዝብ እንዲያጠቁ ተልኮ የሚሰጣቸው ኃይሎች አሉ። በትክክለኛ ለአማራ ህዝብ አጀንዳ የተሰለፈ ኃይል አለ። ብልጽግና የሚደግፋቸው ደግሞ ኃይሎች አሉ። ልክ በኦነግ ሸኔና በመንግስት ኃይሎች መካከል እየተባለ ሁለት አይነት ነገር ለመፍጠር እንደሚሞከረው ኦላ ያላደረገውን ኦላ አደረገ እያለ ራሱ ተልኮ እየሰጠ ንጹሃንን ታርጌት የሚያደርግበት ሂደት እንዳለ መታወቅ አለበት። እዛ ብቻ አይደለም። በነገራችን ላይ ወለጋ አማራ ክልልም የአማራን ህዝብ ታርጌት ያደረገ ጥቃት ኃይል አደራጅቶ ይፈጽማል። ብልጽግና ቫዮለንስን በማህበረሰቡ ላይ በሚደርስ ክራይሲስ ምክንያት ህብረተሰቡ እንዲንበረከክ ለማድረግ ከፍተኛ ጥረቶችን እንደሚያደርግ መታወቅ መቻል አለበት ማለት ነው። በኃይሎች መካከል ኢትዮጵያ ውስጥ የሚታገሉ ኃይሎች መካከል ሲንክሮናይዜሽን መፈጠር አለበት። የኦሮሞን ህዝብ ደህንነት፣ የአማራን ህዝብ ደህንነት ታሳቢ ያደረጉ ትግሎች የሚታገሉ ኃይሎች የሚግባቡበት የሚነጋገሩበት አውድ እየተፈጠረ መሄድ መቻል አለበት። ያንዱ ደህንነት የሌላው ህዝብ ደህንነት መሆኑን በዛ ልክ ወስዶ መረዳት ተገቢ ነው ብዬ ነው የማስበው። ሰሞኑንም በተለያየ አካባቢ ላይ በወለጋ በነገራችን ላይ እንከታተላለን። ኦሮሚያ ውስጥ ያለው ዴቨሎፕመንት ኢን ዋን ዌይ ኦር አናዘር አማራን አፌክት ያደርጋል።
አማራ ውስጥ ያለው ዴቨሎፕመንት ኢን ዋን ዌይ ኦር አናዘር ትግራይን አፌክት ያደርጋል፣ ኦሮሞን አፌክት ያደርጋል። ሶ እነዚህን ሁሉ ነገሮች እያንዳንዱ ያለውን ነገር መከታተል። ለምሳሌ የኦሮሞ ህዝብ ቅድም ጀዋር እንዳልከው ጽምዶ ለምሳሌ የኦሮሞ ህዝብ ስጋት እንዲሆን አማራ አይፈልግም። because we really wanted to assure የኦሮሞን ህዝብ ነገ ልክ ብልጽግና እንደሚያደርገው ብይተኛ ኑቱ ብየተነሆገነው ቀባ እያለ በሌሎች ላይ ጫና ለማድረግ የሚሄድበትን ሂደት የአማራ ህዝብ ያ ሂደት በኢትዮጵያ ፖለቲካ ውስጥ ዳግም እንዲፈጠር አይፈልግም። ለዚህ ነው በነገራችን ላይ ፖስት አብይ አጀንዳ ላይ ዛሬ እንነጋገር የሚባለው ለኦሮሞ ህዝብ ዋስትና ለመስጠት ነው። አንዱን ህዝብ አግልሎ በሌላው ህዝብ ላይ የሚደረግ ትብብር በምንም አይነት መንገድ የኢትዮጵያ ዘላቂ ሰላም ሂደት አካል ሊሆን አይችልም። ይሄ ከበርካታ ጥፋቶች መማር ካለብን ከዛ መማር እንዳለብን ማወቅ ያስፈልጋል ማለት ነው። ሶ ለኦሮሞ ስጋት የሆነ ትግል አንታገልም ስለማያዋጣ፣ ለትግራይ ስጋት የሆነ ትግል አንታገልም እንደማራ የአማራን ህዝብ ደህንነት ከነዚህ ህዝቦች ሰላምና ደህንነት ነጥለን ስለማናይ ማለት ነው። ስለዚህ ዋስትና እየሰጠን መሄድ እንዳለብን እንገነዘባለን የሚለውን ነገር በደንብ ያዝልን። በህዝብ ስም ግን የሚደረጉ ጥቃቶች ካሉ እናወግዛለን፣ እንታገላቸዋለን የሚለው ነገር ቢያዝልን ጥሩ ነው። ከዛ ውጪ ዩሪያ ያነሳቸው ነገሮች አሉ። ትብብሮች ወንጀልን የማጠፍ ሂደቶች አካላት እንዳይሆኑ በነገራችን ላይ እዚህ ያለን ሰዎች ሁሉ በአንድም በሌላም መንገድ በኢትዮጵያ ፖለቲካ ውስጥ ተሳትፎ ያለን ሰዎች ነው። ፖለቲካ ውስጥ የሚሳተፍ ሰው ፖለቲካል አክሽን ውስጥ ይገባል። በአንድም በሌላም ነገር የምትናገረው የምታደርገው ነገር በአንድ ማህበረሰብ ሰላም ላይ ተጽዕኖ ሊያመጣ ይችላል። ለዚህ ሁሉ ተጠያቂነትና ኃላፊነትን መውሰድ አለብን። ለምናደርጋቸው ለምንሰራቸው ስራዎች ደፋሮች መሆን አለብን። የኢትዮጵያ ህዝብ ፍትህ ይፈልጋል። የሀገሩ ባለቤት የሰላሙ ባለቤት መሆን አለበት። ለዚህ ድጋፍ ልናደርግ ይገባል ማለት ነው። ሁላችንም አካውንተብል እንሆናለን። ያ ምህዳር ሲመጣ ኢትዮጵያ ውስጥ አሁን ባለው ሁኔታ አይደለም የፍትህ ስርዓቱን የህዝቦችን ሰላምና ደህንነት እንኳን ለመቆጣጠር የሚያስችል ተቋማዊ አቅም የለንም። ለዚህ ነው ናሽናል ዲያሎጉ ፌል ያደረገበት ትልቁ ምክንያት the people the nation don't own the process። አብይ ነው ኦውን የሚያደርገው ፕሮሰሱን። አብይ ኦውን በሚያደርገው ፕሮሰስ ውስጥ አውትካሙን እናውቀዋለን። we don't belong there። በዛ ፍሬሚንግ ውስጥ ህዝባችን ቢመጣ ምን ያህል ዋጋ እንደሚከፍል እናውቃለን ማለቴ ነው። ኢትዮጵያ ላይ ጄኒዩን የሆነ የፖለቲካ ምህዳር እንዲፈጠር የሚደረጉ ትብብሮች ዛሬ ላይ ትናንት በትግል ሂደቶች ውስጥ የተፈጠሩ ቅራኔዎችን፣ ችግሮችን፣ ጥፋቶችን የመዝለል አይደለም። አውዱ ሲመጣ ተጠያቂነት የሚሰፍንበትን ሂደት ማረጋገጥ ነው። ለዛ ዋስትና መስጠት ነው። ግን ትላንት ቁርሾች ነበሩ፣ ግጭቶች ነበሩ እየተባለ በጋራና በትብብር ሊሰሩ የሚገባቸው አትሊስት በፖስት አብይ አጀንዳ ላይ ጋራ መግባባት ማድረግ ቀጣይን ጦርነት ያስቀራል በነገራችን ላይ። ስለዚህ ለነዛ ዋስትና ለመስጠት የሚደረጉ የትብብር ሂደቶች አካል ተደርጎ መወሰድ አለበት። ባት ጀስቲስ በምንም አይነት መንገድ ኮምፕሮማይዝ የሚደረግ አይደለም። ነገ ላይም የአማራ ህዝብ ፍትህ ይገባዋል፣ የትግራይ ህዝብ ፍትህ ይገባዋል፣ የኦሮሞ ህዝብ ፍትህ ይገባዋል፣ ኢትዮጵያና የኢትዮጵያ ህዝቦች ፍትህ ይገባቸዋል የሚለውን መገንዘብ ያስፈልጋል ማለት ነው። ትብብሮችን ከዚህ አውድና ከዚህ አይነት አንጻር እንዲህ ሌላው ጽምዶን በተመለከተ ኢንዶርስ አላደረግንም ማለት በይፋ ጽምዶ ውስጥ አለ አማራ የለም የሚል አይነት ትርምስ ውስጥ የለንበትም ማለት በግልጽ እዚህ ጋር ለምንድን ነው ብልጽግና ጽምዶን በዚህ ደረጃ የሚፈራው ነው። የብልጽግና ተጋላጭነት የሚመነጣው ከጽምዶ አይደለም። የብልጽግና ተጋላጭነት የሚመጣው በኢትዮጵያ ህዝቦች ላይ ካወጀው ጦርነት ነው። ኤርትራ ራሱን የመከላከል በተለያየ መንገድ በዚህ መንገድ ተከላከል ልትለው አትችልም። ብልጽግና ሌት ተቀን በጎረቤት ሀገራት ላይ የደቀነውን አደጋ በኢትዮጵያ ህዝብ የደቀነው አደጋ አንሶ በኤርትራ ህዝብ ላይ በየዕለቱ እየዛተ ኦልሞስት ኤርትራን ጦርነትና የኢትዮጵያ ጦርነት ሁኔታ ውስጥ አምጥቶ ዶሜስቲኬት አድርጎታል ብልጽግና። በዚህ ሂደት ውስጥ ኤርትራ ኢን ዋን ዌይ ኦር አናዘር ራሱን ለመከላከል በርካታ አማራጮችን ሊከተል የሚችልበት እድል እንዳለው ግን ማሰብ ያስፈልጋል። የራስን ፖለቲካ ሳያዩ ግብጽ ነች እንዲህ የምታደርገው እንትን ነው እንደዚህ የሚያደርገው እያሉ የኢትዮጵያን ህዝብ ለምሳሌ አጀጅኒ ካባ አማራት ማልወጀት የምስራቅ እዝ አማራ ውስጥ ምን ይሰራል? የደቡብ እዝ አማራ ውስጥ ምን ይሰራል? አማራ ሄዶ አመጣው መሐመድ ተሰማ ማልወጀት አማራ ከሰት የአማራ ጦር የመከላከያው ሁሉ 111 እዝ አማራ ውስጥ ነው ያለው። የአማራ ጦርነት ነው። አማራ ነው ያወጀው ይሄን ጦርነት። የኢትዮጵያ መከላከያ አማራ ውስጥ ምን ይሰራል? የኢትዮጵያ ፖለቲካዊ ቀውስ በማዕከላዊ መንግስቱ በኢትዮጵያ ህዝቦች ላይ የታወጀ ጦርነትና ፍጅት ውጤት ነው።
ቀጠናዊ ጂኦፖለቲካል ክራይሲሱ ከዚህ ጋር ተያይዞ የመጣ ነው። በቀጣይ ብልጽግና አሁን ከገጠመው በላይ አደጋ ይገጥመዋል። ባይዘው ኢትዮጵያን ማዳን ከፈለገ ከረጀስ ሆኖ ኢትዮጵያ ውስጥ የገጠመውን አደጋ ለመጋፈጥ ዝግጁ መሆን አለበት። አማራን እየወጋ ግብፅን መከላከል አይችልም። ትግራይን እየወጋ ሱዳንን እከላከላለሁ ማለት አይችልም። ጦርነቶቹ ኮንቨርጅ የማድረግ ቴንደንሲያቸው እያደገ ነው የመጣው። ዛሬ ገዳማትን እየመታ ነው እሱ በድሮን አይደለም። ነገ የእሱ የኢነርጂ ማሰራጫ በድሮን ሊመታ የሚችልበት እድል ይኖራል። ኢፍ ሂ ኢዝ ኮንቲኒውስ ቱ ኢንቫይት ከውጭ ያሉ ኃይሎችን በኢትዮጵያ ጦርነት ውስጥ ኢንቫይት ማድረጉን የኢትዮጵያን የፖለቲካ አውድ እና ኢትዮጵያ ውስጥ ያለውን ቀውስ ለመፍታት ኮሚትድ ካልሆነ የጦርነቶቹ ባህሪና ሂደት እየተቀየረ ሚት ነው ፕሮፌሰር ሚት ነው። እሺ ጨርሻለሁ። ቴንክ ዩ። አንዳንዴ እንደምታነሱላቸው ጥያቄ ለአንዱ ሁለት ለአንዱ ሶስት ስለምታነሱ ነው። በሚቀጥለው ግን ጥያቄና መልስ ላይ ሰዓት እናበጃለን። ወደ ጀዋር እንሄዳለን። ጀዋር